እጅግ የምወዳችሁና የማከብራችሁ ታዳሚዎቼ እንደምን ሰንብታችኋል? ይህ የዮሐንስ ወንጌል ጥናት ነው። እንደምታውቁት ባለፈው ዮሐንስ ወንጌል ምዕራፍ 5ን በጣም በስፋት በጥልቀት ስንመለከት ቆይተናል። ዛሬ ለየት የሚያደርገው በአዲስ አበባ ከተማ በጎልደን ኦይል ስቱዲዮ ውስጥ ጥሪ ከተደረገላቸው ወገኖች ጋር በአንድነት ነው ይህንን ክፍል የምንመለከተው። ጌታ ቢፈቅድ ምዕራፍ 6 ምዕራፍ 7ን በዚህ እንቀርጻለን። እዚህ በሚሆንበት ጊዜ ልዩ የሚያደርገው ትምህርቱን ማስተማሪ ብቻ ሳይሆን የማንጸባረቅ ጊዜ ወይም የሪፍሌክሽን ጊዜም ይኖረናል። ውይይት እናደርጋለን። ስለዚህ የተሻለ ጊዜ ይኖረናል ብዬ አስባለሁ። እንደነገርኳችሁ ዛሬ የዮሐንስ ወንጌል ምዕራፍ 6 ነው እንጀምረው። በዚህኛው ክፍለ ጊዜ በዛሬው ከምዕራፍ 6 ቁጥር 1 እስከ 15 ያለውን እንሸፍናለን። እንደምታውቁት ዮሐንስ ወንጌልን የመጣ ነው ቁጥር በቁጥር ነው በጣም በጥልቀት በማየት ዛሬ ግን ትንሽ ሮጥ እንላለን። ከቁጥር 1 እስከ 15 ድረስ እናያለን። አንብቤ ከመጀመሪያ በፊት አጭር ጸሎት እንድጸልይ እጠይቃችኋለሁ። እንጸልይ። ቅዱስ እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። ይህንን የተፈራ የተከበረ ታላቅና ቅዱስ ስምን እንጠራለን። አቤቱ እጸልያለሁ በዚህ ሰዓት ሰማያትን ክፈት፣ አፍስስልን፣ ቃልህን ግለጥልን በኢየሱስ ክርስቶስ ስም አሜን። ቶሎ ቶሎ ላንብበው ከ1 እስከ 15 ድረስ። ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ። እርሱም የጥብርያዶስ ባህር ነው። በበሽተኞችም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። ኢየሱስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳ እንዲቀበሉ 200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ፣ ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስም ሰዎቹን እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶቹም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁም ከዓሣው በፈለጉት መጠን ከጠገቡም በኋላ ደቀ መዛሙርቱን አንድ ስንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከ5 የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራው ብቻውን ፈቀቅ አለ ይላል። ኦኬ፣ የዮሐንስ ወንጌልን የትኛውንም የመጽሐፍ ቅዱስ ክፍል በምናጠናበት ጊዜ በተለይ እንደዚህ አይነት ትረካዎችን ስንመለከት መቼቱን በጥንቃቄ ማየት አለብን። መቼና የት ወይም በእንግሊዝኛው ሴቲንግ የምንለው ነው። ምክንያቱም ዮሐንስ ሲጽፍ ሴቲንጉን ወይም ደግሞ መቼቱን ግልጽ እያደረገ ነው የሚጽፍልን። ያ ደግሞ
ታሪኩን በደንብ እንድንከተለውና በታሪክ ውስጥ ያለውን ዋናውን መልእክት እንድናገኝ ያግዘናል። ከዚህ በኋላ የሚል ቃል ተጠቅሟል። ከዚህ በኋላ የሚለውን ቃል ለምሳሌ ምዕራፍ 2 ላይ ሲጠቀመው እናያለን። አንድ ታሪክ ጨርሶ ወደ ሌላ ታሪክ ሲሄድ ከዚህ በኋላ የሚለውን ይጠቀማል። ሌሎችም ቦታዎች ላይ እዚህ ጋር ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ፣ እርሱም የጥብርያዶስ ባህር ነው። የት ነበረ? ምዕራፍ 5 እስከ መጨረሻው ቁጥር ድረስ ኢየሩሳሌም ነበረ። ማለትም በደቡባዊው የእስራኤል ክፍል በይሁዳ ዋናውና ትልቁ ከተማ በሆነው በኢየሩሳሌም በበጎች በር አጠገብ ነበር። ምዕራፍ 5 ላይ እንደምታውቁት በዚያ ሴሌሁም በሚባለው መጠመቂያ በበጎች በር በኩል ያንን 38 ዓመት ሙሉ ሽባ ሆኖ ተኝቶ የነበረውን ሰው እንደፈወሰው እናውቃለን። ኢየሩሳሌም ነው። አሁን ግን ተቀይሯል። ምናልባት የ2 ቀን መንገድ የሚፈጅ ርቀት በእግር ተሂዷል ማለት ነው። ገሊላ ነው ያለው። ቦታውን ስንመለከት የጥብርያዶስ ባህር ይለናል። ምንድን ነው ይሄ ባህር? ይሄ ባህር 3 ስሞች አሉት። እዚህ ጋም በተደጋጋሚ ወይም በተለዋዋጭ ስሞቹ ተጠርተዋል። ይሄ ባህር በዋነኝነት ባህር አይደለም፣ በነገራችን ላይ ሐይቅ ነው፣ ሌክ ነው። ልክ እንደ ጣና ሐይቅ ነው። ትልቅ ነው፣ ግን በተለምዶ ባህር ብለው ነው የሚጠሩት። የገሊላ ባህር ይባላል። የገሊላ ባህር የተባለው ገሊላ የምትባለው የእስራኤል ሰሜናዊ ክፍል ውስጥ ስለሚገኝ ነው የገሊላ ባህር ይባላል። ትክክለኛው የዕብራይስጥ ስሙ ጌንሰሬጥ ይሉታል። ትዝ ይላችሁ እንደሆነ ጴጥሮስ ጌታ ኢየሱስ ክርስቶስ መጀመሪያ ሲጠራው በጌንሰሬጥ አሳ ሲያጠምድ ነበር። እዚሁ ባህር ላይ ነው። የገሊላ ባህር ነው፣ ሌላ ባህር አይደለም። ጌንሰሬጥ ያለው አማርኛችን ኬነሬት የሚለውን የዕብራይስጥ ቃል ነው ወደ አማርኛ ሲተረጎም ነው ጌንሰሬጥ የሆነው። ኬነሬት ማለት ትክክለኛ ትርጉሙ በገና ማለት ነው። ምን አገናኘው በገናና ባህር ብላችሁ ልጠይቁ ትችላላችሁ። እንዴት እንዳዩት በዛን ጊዜ ባላቅም የገሊላን ባህር ከላይ ስታዩት የበገና ቅርጽ ነው ያለው። ለዛ ነው ኬነሬት ወይም ደግሞ በገና የሚል ስም ይወጣለት። ድሮን እንዳልነበረ በጣም እርግጠኛ ነኝ በዚያ ዘመን ይህን ሲያወጡለት፣ ግን ከላይ እንዴት እንዳዩት አላቅም። ኤንዌይስ አሁንም ከላይ ሲታይ የበገና ቅርጽ አለው። ስለዚህ ነው ኬነሬት የተባለው። ነገር ግን እንደምታውቁት የሮም መንግስት ዓለምን በሚቆጣጠርበት ጊዜ ወደ ሰሜናዊው እስራኤልም ሲገባ ያንን ሲቆጣጠር አንዳንድ ስሞችን ይለውጥ ነበር ወይም አዳዲስ ስሞች ያወጣ ነበር። አንዲት ከተማ በገሊላ ባህር በስተ ምዕራብ አንድ ትልቅ ከተማ ተቋቋመች። ያቺን ከተማ ሮማውያኑ በሮማው ንጉሥ በጤባሪዮስ ሰየሟት ማለት ነው። ስለዚህ ጥብራዲዮስ ተባለች ማለት ነው። እንደው የታሪክ ዳራው እንዲኖራችሁ ነው። በበሽተኞች ያደረገውን ምልክት ስላዩ ብዙ ሕዝብ ተከተሉት ይላል። በጣም ብዙ ሰው እንደነበረ እናያለን። ኢየሱስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ ይላል። ጌታ ኢየሱስ ክርስቶስ ይህንን ታሪክ በነገራችን ላይ ሲኖፕቲክ ወይም ደግሞ ተመሳሳይ ወንጌላት የሚባሉት ማቴዎስ፣ ማርቆስ እና ሉቃስ በደንብ ዘግበውታል። ዮሐንስ እንደምታውቁት ብዙውን የራሱን መርጦ ነው የዘገበው እንጂ ከማቴዎስ፣ ማርቆስ እና ሉቃስ ጋር አይጋራም። ይህንን ግን ተጋርቶታል። በአጠቃላይ በዚህ ምዕራፍ ውስጥ የምናየውን ታሪክ በነዛም ክፍሎች ላይ በሶስቱም ላይ አለ። እዚህ 4ኛ ወንጌል ላይ እናገኘዋለን። ዮሐንስ ያተኮረው በኢየሩሳሌም የጌታ ክርስቶስ አገልግሎት ላይ ነው። እነሱ ደግሞ ያተኮሩት በገሊላው ላይ ነው። ስለዚህ ከገሊላው ይሄንን ሲጠቅስ እናያለን። ምንም ይጥቀስ ምን ዮሐንስ ዓላማው ምዕራፍ 20 ቁጥር 30 እና 31 ላይ በግልጽ እንደተቀመጠልን ኢየሱስም በደቀ መዛሙርቱ ፊት አያሌ ምልክቶችን በዚህ መጽሐፍ ያልተጻፉ ምልክቶችን አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲሆንላችሁ ይህ ተጽፏል ይላል። ስለዚህ ዓላማው የኢየሱስን ክርስቶስነት እና የእግዚአብሔር ልጅነት ሰዎች እንዲያምኑ ነው።
ስለዚህ ይሄ ታሪክ ስላስፈልገው አስገብቶታል። ኢየሱስ እዚህ ጋር አንድ በጣም ወሳኝ የሆነ መረጃ ይሰጠናል ዮሐንስ። በምናነብበት ጊዜ መጽሐፍ ቅዱስን እንደነዚህ አይነት መረጃዎችን በጥንቃቄ ማየት አለብን። ምክንያቱም ይሄ የፖሊስ ሪፖርት አይደለም። ማለት ፖሊስ የሆነ ነገር ችግር ተፈጥሮ ሲይዝ ምንድን ነው የሚያደርገው? ሪፖርት ይመዘግባል አለ። ስለዚህ ሪፖርት ሲመዘግብ ከዛ ምን ሆነ፣ እንደዚህ አይነት ሪፖርት አይደለም። ይሄ የገቡት ቃላቶች በሙሉ መንፈስ ቅዱስ በዮሐንስ ውስጥ ሊገልጥ የፈለገውን ሐሳብ የሚያንጸባርቁ ናቸው። አሁን ለምሳሌ እዚህ ጋር ስናነብ ችላ ልንለው የማይገባ ቃል ምንድን ነው? የአይሁድ በዓልም ፋሲካ ቀርቦ ነበር። እኔ ያሰምርበታል። ይሄንን በጣም ወሳኝ መረጃ የሚሰጥ ክፍል ነው። ለምን ካላችሁኝ በዮሐንስ ወንጌል ውስጥ ከመጀመሪያ እስከ መጨረሻ የጌታ ክርስቶስን አገልግሎት በሚዘግብበት ጊዜ 3 ጊዜ ፋሲካዎችን ጠቅሷል። ለምሳሌ የመጀመሪያው የተጠቀሰው በምዕራፍ 2 ቁጥር 13 ላይ ነው። አገልግሎትን በጀመረ አካባቢ የፋሲካ በዓል ነበር ብሎ ጠቁሞናል። ከዛ በኋላ ምዕራፍ 2 ቁጥር 13 እንዲሁም 23ም ላይ ያነሰዋል። ሁለተኛ ደግሞ አሁን የምናየው ምዕራፍ 6 ቁጥር 4 ላይ ያነሰዋል። ሶስተኛ ምዕራፍ 11 ቁጥር 55 ላይ ያነሰዋል። የመጨረሻው ላይ ትንሽ ትኩረት ይሰጥና ምዕራፍ 12 ቁጥር 1 እንደገና ምዕራፍ 13 ቁጥር 1 ላይ ደግሞ ያነሰዋል። ምንም እንኳን ብዙ ጊዜ የተጠቀሰ ቢሆንም ወደ 5-6 ጊዜ ፋሲካ የተነሳ ቢሆንም ነገር ግን 3 ፋሲካዎች ናቸው። ይሄ ምን ያመለክተናል? የጌታ ኢየሱስ ክርስቶስ አገልግሎት የቆየው ለ3 ዓመት ተኩል ነው። ስለዚህ አውደ ዓመቶች ወይም የዓመት ዙሮች ስንመለከት ከፋሲካ ወደ ፋሲካ፣ ከፋሲካ ወደ ፋሲካ 3 ፋሲካዎችን አሳልፏል። ነገር ግን ዮሐንስ ይሄንን የሚያነሳልን እንዲሁ ዝም ብሎ ጊዜ ለመቁጠር ወይም ዓመታቱን እንድናቅ አይደለም። ከበዓሉ ጋር የተያያዙ ናቸው እነዚህ ነገሮች። አሁንም እናየዋለን በደንብ በሂደት ውስጥ ከፋሲካ በዓል ጋር የተያያዘ ነው እዚህ ጋር የምናነበው ነገር። ለምሳሌ የመጨረሻው እንደነገርኳችሁ 3 ጊዜ ነው ያነሰ። ምዕራፍ 11 ቁጥር 55 ላይ፣ ምዕራፍ 12 ቁጥር 1 ላይ፣ ምዕራፍ 13 ቁጥር 1 ላይ ፋሲካ ተነስቷል። ለምን? ጌታ ኢየሱስ ክርስቶስ የሚሄድበት ጊዜ ቀርቦ ነበር፣ ማለትም የሚሰዋበት ጊዜ ቀርቦ ነበር። ስለዚህ መስዋዕቱ ከምን ጋር የተያያዘ ነው? ከፋሲካ ጋር የተያያዘ ስለሆነ ፋሲካችን ክርስቶስ ታርዷልና አይደለ? ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ላይ እንደሚለን ከፋሲካው ጋር ስለተያያዘ ነው ደጋግሞ የሚያነሳው። ይሄም ልክ እንደዚህ ሆነው የፋሲካ በዓል ቀርቦ ነበር ይላል። ብዙ ሕዝብ ተከትለውታል። የተከተሉት ኢየሱስ እርሱ ክርስቶስ መሆኑን የእግዚአብሔር ልጅ መሆኑን አምነው አይደለም፣ ተረድተው አይደለም። ምክንያቱም እዚህ ጋር ምን ይለናል? በበሽተኞችም ያደረገውን ምልክት ስላዩ ብዙ ሕዝብ ተከተሉት ብሎ ጠቁሞናል። ዓላማቸው የተከተሉበት ምክንያት ያዩቸው ምልክቶች ናቸው፣ ፈውሶች ናቸው። ስለዚህ አሁንም እሱ ከመጣ ብዙ ፈውሶች የማየት ወይም የማግኘት እድሉ ሰፊ ነው። ስለዚህ ይህን ነገር ሁልጊዜ ዮሐንስ ደጋግሞ ይነግረናል። ኢየሱስ በዚህ ስፍራ እንደምንመለከተው ዓይኖቹን አነሳ፣ ብዙ ሕዝብም ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ብዙ ሕዝብ ነው የመጣው። አይ ቲንክ ተቆጥረዋል። ወንድ ብቻ 5000 ነው። ወንድ ብቻ፣ አባወራ ብቻ። ሚስቶች ሊኖሩ ይችላሉ፣ ልጆች ሊኖሩ ይችላሉ። ስንት እንደሚደርስ አላውቅም። በዛን ጊዜ እንደምታውቁት ሰዎች ትንሽ ትንሽ አይደለም የሚወልዱት፣ ብዙ ነው የሚወልዱት። ስለዚህ ቁጥሩ ከፍተኛ
ሊሆን እንደሚችል እገምታለሁ። ስለዚህ ምን እንመለከታለን እዚህ ጋር? ጌታ ኢየሱስ ክርስቶስ እነዚህ እንዲበሉ እንጀራ ከወዴት እናገኛለን፣ ከወዴት እንገዛለን ብሎ ነው የጠየቀው። የጠየቀው ፊልጶስን ነው። ለምን ብለን ካልን ምናልባት መጀመሪያ ላይ ሄደን ዮሐንስ ወንጌልን ምዕራፍ 1 እና 2 ላይ ደቀ መዛሙርቱን ጌታ ኢየሱስ ክርስቶስ ሲጠራ ምን እናያለን? ለምሳሌ ምዕራፍ 1 በነገውም ኢየሱስ ወደ ገሊላ ሊወጣ ወደደ ይላል። ምዕራፍ 1 ቁጥር 44 ላይ ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበር ይላል። ቤተሳይዳ ያለችው ጥብርያዶስ ጋር ነው። ጥብርያዶስ በዚህ በምዕራብ በኩል አለ፣ ቤተሳይዳ ደግሞ በሰሜን በኩል አለ። የገሊላ ባህር ሰው ነው፣ የአካባቢው ሰው ነው። ስለዚህ ምናልባት ለዛ ሊሆን ይችላል፣ ምክንያቱም መርጦ እሱን ነው የጠየቀው። ነገር ግን ይህንን ሰው ስንመለከት ኢኮኖሚስት ነው ማለት በአንድ ጊዜ ቆጠረ ሰዎቹን። ከዛ በኋላ ምግብ አሰበ እና ያ ምግብ ደግሞ ትንሽ ትንሽ ቢከፋፈል አለና ምን ያህል ብር ይበቃል ብሎ 200 ዲናር ብሎ ገመተ። የሚገርም ኢኮኖሚስት ነው አይደል? በአጭር ጊዜ ይሄን ካልኩሌት ያደረገው። ነገር ግን ኢኮኖሚስት እንጂ አማኝ አይደለም። በጣም ሪያሊስቲክ ነው፣ ወይም በቃ የሚታየውን ነገር ነው የሚያየው። እና እንዴት አድርጎ ቀመሩን በአንድ ጊዜ እንደሰራው ሳስብ በጣም ይገርመኛል። በነገራችን ላይ ምን ማለት ነው 200 ዲናር? 200 ዲናር የአንድ ትጉ ሰው የአንድ ትጉ ሰራተኛ የ8 ወር ደሞዝ ነው። ስለዚህ የአንድ ሰው የ8 ወር ደሞዝ በየቀኑ እየተከፈለው ማለት ነው። ምክንያቱም የቀን ክፍያ ቀኑን ሙሉ ለሰራ ሰው 1 ዲናር እንደሆነ እናውቃለን አለ ተጽፎልናል። ስለዚህ በየቀኑ ተሰርቶ የ8 ወር እንግዲህ እናንተ 8ን በ30 አብዙትና የስንት ቀን ሊሆን እንደሚችል ማግኘት ትችላላችሁ። ስለዚህ የሚሆን አይደለም፣ የሚታሰብ አይደለም የሚል መልስ ነው የሰጠው። ግን የሚገርመው ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ስለዚህ ጌታ ኢየሱስ ይሄን ሲጠይቀው ለነዚህ ሁሉ የሚበላ እንጀራ ከወዴት ልንገዛ እንችላለን ብሎ ሲጠይቀው የሚያደርገውን ያውቅ ነበር። ግን ምን ሊያደርገው ይላል? ሊፈትነው ይላል። ስለዚህ እግዚአብሔር ይፈትናል ማለት ነው። እግዚአብሔር ይፈትናል። የሚፈትነው ደግሞ በሁኔታዎች ነው። እዚህ ጋር ቆም ብለን የራሳችንንም ነገር እንድናይ እፈልጋለሁ። አንዳንድ ጊዜ አይደለም፣ በጣም ብዙ ጊዜ በህይወታችን በጣም ትላልቅ ተግዳሮቶች ይገጥሙናል። እንዴት ይሆናል? እንዴት ይቻላል? አይቻልም ብለን የምንላቸው አይነት ሁኔታዎች ይገጥሙናል። እግዚአብሔር በእንደዚህ አይነት ሁኔታዎች ውስጥ ያሳልፈናል። ለማንኛውም ተራ ሰው፣ ለማንኛውም አይምሮአዊ ሰው ማሰብ ያለበት እንደዚህ ነው። ነገር ግን ይሄ ሰው ማንን ተከትሎ ነው እየሄደ ያለው? ኢየሱስ ክርስቶስን ተከትሎ እየሄደ ነው ያለው። ለምን እንዲህ ያልክ ካላችሁኝ፣ ከዚህ ቀደም እኮ የመቶ አለቃው ልጅ ሲፈወስ አይቷል፣ አጠገብ ነበር። ማለት ሰውየው
ያለበት ቦታ አለ። ጌታን ለማግኘት መጥቶ ልጁ ያለበት ቦታ አለ። በዛን ጊዜ ጉዞ በትራንስፖርት ማለት በእንስሳ ወይም በእግር ነው እና የቀናት መንገድ ርቀት ላይ ነው ያሉት እና እባክህ ልጄን ፈውስልኝ ሲለው አይ እናንተ ምልክት ያያችሁ አታምኑም ብሎ ጌታ ኢየሱስ የተናገረበት ቦታ ላይ ኤንዌይስ እንደ እምነት ይሁን ልጅ ተፈውሷል ብሎ ሲለው ሰውየው ያንን አምኖ ወደ ቤቱ ሄደ። ስለዚህ ምናልባት 1 ቀን 2 ቀን ፈጅቶበታል። ሲደርስ ልጁ ድኖ አገኘው። መቼ ነው የዳነው ብሎ ጠየቀ። ሰዓቱን ነገሩት። ያ ሰዓት ኢየሱስ ክርስቶስ ከእርሱ ጋር ሲነጋገር ልጄ ደህና ሆኗል ብሎ ያለው ሰዓት እንትንን ዲስታንስን ርቀትን ባዶ አደረገው ማለት ነው። ይሄ ሰውዬ ውሃ ወደ ወይን ጠጅ ሲለወጥ በዓይኑ አይቷል። ምን ማለት ነው? ወይን ጠጅ ለማድረስ በጣም ብዙ ጊዜ ይፈጃል፣ ዓመታት ይፈጃል። ነገር ግን በቅጽበት ለመንጻት የተቀዱትን ውሃዎች ተቀድተው እንዲሰጡ አደረገ። በጣም ያረጀ ወይን ጠጅ፣ መልካም ወይን ጠጅ፣ ኤጅድ የሆነ የቆየ ወይን ጠጅ ነው የወጣው። ጊዜን ጌታ ኢየሱስ ክርስቶስ ዲፋይ ሲያደርግ ተመልክቷል፣ ታምራት አይቷል። አሁን ደግሞ ምዕራፍ 5 ላይ ሩቅ ሳንሄድ 38 ዓመት ሙሉ ሽባ ሆኖ የተኛ ሰው ሲነሳ አይቷል። ሲፈወስ አይደለም ያየው። ምክንያቱም ፈውስ ብቻ ቢሆን ያመመው ነገር ይወገድና ሰውየው ይድናል። ነገር ግን አይደለም 38 ዓመት 1 ዓመት የተኛ ሰው በአልጋ ቁራኝነቱ ምክንያት የሚመጡ ብዙ ችግሮች ስላሉ፣ በነገራችን ላይ ሰው 1 ዓመት ባይሄድ መሄድ ይረሳል። ታውቃላችሁ? ይሄን ታውቃላችሁ? መሄድ ይረሳል፣ መራመድ ይረሳል። ስለዚህ ወደ ቤቱ ሳይሆን የሚሄደው ወደ ቴራፒ ነው የሚሄደው። መሄድን መለማመድ አለበት እንደገና። ስለዚህ ይሄ ሰው ከ38 ዓመት በኋላ ሲሄድና ደግሞ ትእዛዝ ተሰጠው፣ አልጋህን ተሸክመ ተብሎ ከባድ ነገር እንዲሸከም ተደረገ። ምን ያህል ጌታ ኢየሱስ ክርስቶስ ፈውስ ብቻ ሳይሆን በኃይል እንዳስነሳው ማሳየት ፈልጎ ይሄንን ያየ ሰው ነው። ስለዚህ እዚህ ጋር ምን መሆን ነበረበት ካላችሁኝ፣ በጣም እነዚህን አይቶ ሌላው ቢቀር ጌታ ሆይ እውነታው ይሄ ነው፣ ሪያሊቲው ይሄ ነው፣ ይሄን ያህል ያስፈልጋል፣ ይሄን ያህል እንኳን ቢገኝም ትንሽ ትንሽ ነው የሚደርሳቸው ማለት ነበረበት። ነገር ግን በጣም በሚገርማችሁ ሁኔታ ይሄንን ብሎ አቆመ። ማድረግ የነበረበት እውነታው ይሄ ነው፣ ነገር ግን አንተ ትችላለህ ማለት ነበረበት። ወገኖች ይሄንን በጣም እንድንማር ያስፈልገናል። አንዳንዴ የተለያዩ ተግዳሮቶች ሲገጥሙን ይሄ ነው እውነቱ፣ የገጠመን ነገር ይሄ ነው፣ በምድር የሚፈታው በዚህ አይነት መንገድ ነው። አንተ ግን እኔ እንዲያውም ይሄን ርዕስ ምን ብየዋለሁ? አንተ ግን ታስታውሳላችሁ ሕዝቅኤል እነዚህ የደረቁ አጥንቶች በሕይወት ይኖራሉን ብሎ ሲለው ጌታ ሆይ አንተ ታውቃለህ አለ። ከማን ጋር ያወራ እንደነበር ስለሚያውቅ ነው። እኔ አላውቅም፣ በእኔ አይችሉም ነው፣ አይኖሩም ነው ማለቱ ነው። ኦኬ፣ ወዲያውኑ እንድሪያስ ቀበል ላደረገና ምን አለው ለጌታ? 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ዋው ትልቅ እምነት ነው። አንድ እረኛ ምናልባት ምሳውን ይዞ እዛ ተገኝቷል እና የገብስ እንጀራ ዝም ብሎ አይደለም የተጻፈልን። ይሄ የገብስ እንጀራ ሲል የድሃ ምግብ ማለት ነው። ግልጽ ነው። ምክንያቱም የተሻለ ኑሮ ያላቸው ሰዎች የስንዴ ነው የሚመገቡት፣ የስንዴ ዳቦ ነው። ነገር ግን በጣም ድሆች የሆኑት የገብስ ነው። ስለዚህ ይህንንም ሁሉ ሊጠቁመን ፈልጓል። አንድ ድሃ፣ አንድ ምስኪን ይዟላልና፣ ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል ብሎ ጥርጥሩን ሲገልጽ እናያለን። ያን ጊዜ ኢየሱስ ሰዎቹ እንዲቀመጡ አድርጎ አለ። ተቀመጡ። ከዛ በኋላ ምን አደረገ? አንስቶ ያችን ማመስገን ጀመረ። ምንድን ነው የሚያስተምረን ይሄ? አንዳንድ ጊዜ
እግዚአብሔር ተአምራትን ከባዶ ከምንም መስራት ሲችል፣ ነገር ግን ከእኛ የሆነ ትንሹን ነገር ይፈልጋል። ያንን ይባርከዋል፣ ያንን ያበዛዋል። ስለዚህ እጃችን ላይ ያለውን ነገር መናቅ የለብንም። ታስታውስ እንደሆነ መጽሐፍ ቅዱስ ላይ በጣም ብዙ ታሪክ ወደኋላ ሄዳችሁ ስትመለከቱ በእጅህ ምን አለ ነው አይደለም የሚለው እግዚአብሔር። ስለዚህ ሙሴ እንደዛ ነው ያለው። በትር ነበር፣ በትር ጣለው አለው። በትሩ እንደዛ ሆነ። በዛ በትር ብዙ ታምራት ተሰራ። እግዚአብሔር የሆነ ቶክን የሆነ ከእርሱ ጋር ንክኪ የሚፈጥር ነገር ይፈልጋል። ስለዚህ አልሸሸጉትም ይሄን ነገር። እንድሪያስ ትልቅ ነገር ነው ያደረገው ይህንን ማምጣቱ። ስለዚህ ጌታ ኢየሱስ ክርስቶስ አመሰገነ። አመስግኖ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱ ለተቀመጡ ሰዎች ሰጧቸው፣ እንዲሁም ከዓሣው በፈለጉት መጠን ይላል። የቱ ጋ ነው የበዛው? የቱ ጋ ነው የተትረፈረፈው? የቱ ጋ ነው ታምራቱ የሆነው? ያ 5 የገብስ እንጀራ እና 2 ዓሣ ካላችሁኝ ኢየሱስ ክርስቶስ አንስቶ ሲባርከው ወይም ሲያመሰግን አይደለም። ለደቀ መዛሙርቱም ቆርሶ ሲሰጣቸው አይደለም። እዛ ጋር አይደለም የበዛው። ለሁሉም 12 ደቀ መዛሙርት አሉ። ቆርሶ ምን አረጋቸው? ሰጣቸው። እንደኔ መረዳት የበዛው ያቺን ቁራሽ ይዘው ሲሄዱ ልክ ለሰዎቹ መስጠት ሲጀምሩ ነው የበዛው። እዛ ጋር ነው አላልቅ ያለው። አንዳንድ ጊዜ እኛ ታምራት ወዲያው እንዲሆን እንፈልጋለን። ነገር ግን የእምነት እርምጃ ስንወስድ ነው ታምራቶች መከናወን የሚጀምሩት። ኦኬ፣ ወደ ዋናው ነጥብ ልምጣ። ወደ ዋናው ነጥብ ምንድን ነው? የዚህ ታሪክ ዋና ሀሳብ ምንድን ነው? ኦኬ፣ በሉ፣ ጠገቡ፣ ተረፈ። 12 መሶብ 12 መሶብ ያለ ምክንያት አልተጻፈም። ምክንያቱም እግዚአብሔር ለእስራኤል ሁሉ ጌታ ኢየሱስ ክርስቶስ ለእስራኤል ሁሉ የሚያጠግብ መና መሆኑን የሚያጠግብ የሕይወት እንጀራ መሆኑን ለማሳየት ነው 12 መሶብ የተሰበሰበው። እንደምታውቁት የእስራኤል ነገድ 12 ናቸው። እሱ ደግሞ በዛ ጊዜ የመጣሁት ለተጠፉት ለ12ቱ ነገዶች ነው ብሏል አለ። ስለዚህ ለሁሉ የሚበቃ ለ12ቱም የሚበቃ የሕይወት እንጀራ መሆኑን ማሳየት ፈልገዋል። ወደ ዋናው ነጥብ ልምጣ። ምንድን ነው ዋናው ነጥብ? ከዚህ የተነሳ ሰዎቹ ኢየሱስ ያደረገው ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነብይ ነው አሉ። ምን ማለታችን ነው? ለእኛ ብዙ ላይገባን ይችል ይሆናል። ወደ ዘዳግም ስንሄድ ዘዳግም 18:15 ላይ ከጻፋችሁት ዘዳግም 18:15 እስከ 19 ድረስ ሄዳችሁ ተመለከቱ። ሙሴ ለእስራኤል ልጆች የተናገረው አንድ በጣም የእስራኤል ልጆች ዘወትር የሚጠቅሱት ነገር አለ። ምን ብሏል ሙሴ? የእግዚአብሔርን ድምፅ መስማት በተሳናቸው ጊዜ እግዚአብሔር አይናገረን፣ ድምፁን ልንሰማ አንችልም ከዚህ በላይ ብለው ባሉ ጊዜ ምንድን ያላቸው? ኦኬ እግዚአብሔር ከመካከላችሁ እንደኔ ያለ ነቢይ ያስነሳላችኋል ብሏቸዋል። ያንን በጣም ይጠብቁት ነበር። ሄዳችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 21ን ብትመለከቱ አይሁድ እርሱ ክርስቶስ እንደሆነ ይጠይቁት ዘንድ ወደ ዮሐንስ የካህናትና አለቆች ላኩ አይደል እንዴ? ያን ጊዜ ጠየቁት። አንተ ክርስቶስ ነህን አሉት። አይደለሁም አላቸው። እሺ አንተ ነቢዩ ነህን አሉት። አይደለሁም አላቸው። ታዲያ ክርስቶስ ካልሆንክ ነቢዩም ካልሆንክ ለምን ታጠምቃለህ አሉት። ነቢዩ ክርስቶስና ነቢዩን ሲያገናኙ ምን ማለታቸው ነው? ነቢዩ የሚሉት ምንድን ነው? ያ ሙሴ የተናገረው እንደኔ ያለ ከመካከላችሁ ያስነሳል ያለው ማለታቸው ነው። ስለዚህ አሁንም እዚህ ጋር ያ ሙሴ እንደ ሙሴ ያለው ብለው ከማ ጋር አስተካክለው ነው የተናገሩት? እዚህ ጋር ከሙሴ ጋር። እሱ ብቻ አይደለም፣ 2 ነገር ነው ያሉት። ይህንን አሉ ተናገሩት። ነገር ግን በዚህም ምክንያት ኢየሱስ ያነግሱት ዘንድ ማለት የሚመጣው ነቢይ ነው ብለው ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ወደ ተራራ ብቻውን ፈቀቅ አለ ይላል። ይሄንን አልተናገሩትም፣ ገናም አላረጉትም። ግን ውስጣቸውን አወቀ። ከሆነው ነገር የተነሳ መሲሁ ነው፣ ንጉሱ ነው፣ ነፃ አውጪው ነው ብለው ሊመጡ ሊነጥቁት
መነሳሳት በውስጣቸው እንዳለ ስላወቀ ነው የተሰወረባቸው። ኦኬ፣ እዚህ ጋር ምንድን ነው የምንመለከተው? ኢየሱስ ክርስቶስን ከማን ጋር አስተያይተውታል? ከሙሴ ጋር አስተያይተውታል። ግን ትልቁ ችግር ምንድን ነው? ሙሴ የእስራኤልን ልጆች ከምንድን ነው ያወጣቸው? ከፈርዖን አገዛዝ አይደለም። ስለዚህ እነሱም ያመኑት ይሄ ከሮማውያን አገዛዝ ነፃ ያወጣናል ብለው ነው ያሰቡት። ቅድም ወደ ምትነሳውበት ነገር ልውሰዳችሁ። ለምንድን ነው ከፋሲካ ጋር ያገናኘው? የመጀመሪያው ፋሲካ እንደምታውቁት ሙሴ የእስራኤልን ልጆች ከግብፅ ምድር ከባርነት ቤት ይዘው የወጣበት ነበር። ስለዚህ አሁንም ጊዜው ምንድን ነው? የፋሲካ ወቅት ነው። ያንን ኮሜሞሬት የሚያደርጉት ወይም ደግሞ ያንን የሚያስቡበት የሚያከብሩበት ጊዜ ነው፣ የእስራኤል ልጆች ከግብፅ ምድር የወጡበት። ስለዚህ አሁንም እኛ ከሮም አገዛዝ ምን ልንሆን ነው? ልንወጣ ነው። ነቢዩ መጥቷል፣ ሙሴ መጥቷል ብለው አሉ። ያን ጊዜ በትክክል እንዳልተረዱ ስለገባው ጌታ ኢየሱስ ክርስቶስ ፈቀቅ አለ። ጌታ የተመሰገነ ይሁን። ውድ ተመልካቾች በነበረን ጊዜ እንደተባረካችሁ እንደተጠቀማችሁ አስባለሁኝ። ቀሪው ደግሞ እዚህ ካሉት ጋር የውይይት ጊዜ ይሆንልናል። በሚቀጥለው ክፍለ ጊዜ እስክንገናኝ ድረስ በዚሁ እሰናበታችኋለሁ። ደህና ቆዩ።